Getting someone to listen to you. Checking their attention, whether they are with us or not. How to check them up. እኛ ጋር የሚያወሩትን ሰዎች እያዳመጡ ነው ወይስ አይደለም? እየሰሙ ነው ወይስ አይደለም? ሰምተኛል ወይስ አልሰማኸኝም? እየሰማኸኝ ነው ወይስ አይደለም? ተከታተለኝ ምንለውን የእንግሊዘኛ ቋንቋ ዛሬ አቀርብላችኋለሁ ማለት ነው። እስከመጨረሻው አብራችሁን ስትቆዩ የተለያየ ኤክስፕሬሽንስ አለ። የእነሱን አቴንሽን እያገኘን ነው ወይስ አይደለም? ሰምተውናል ወይስ አልሰሙንም የሚለውን ቼክ የምናደርግበት ነው። Let's get started. I am Qudus with Givers English and stay with us until the end of this video and you're gonna have very important things after this class, okay? Thank you. Look here. Look here means listen carefully. Listen carefully. በደንብ አድምጠኝ፣ በደንብ ተከታተለኝ ማለት ከፈለግን look here or listen carefully ማለት እንችላለን። Look here or listen carefully. Listen here. አዳምጠኝ፣ ተከታተለኝ። Listen here. አዳምጠኝ። Hear me out. Hear me out. Hear me out. አድምጠኝ፣ ተከታተለኝ። እኛ እያወራን እኛ እያስተማርን ወይም ደግሞ የሆነ ሐሳብ አንስተን እየተወያየን እያለ አዳምጠኝ፣ ተከታተለኝ ማለት ከፈለግን ምን እንላለን? Hear me out. Are you listening to me? Are you listening to me? እያዳመጥከኝ ነው? Are you listening to me? Are you listening to me? Are you paying attention? Are you paying attention? Are you paying attention? እየተከታተልከኝ ነው? ትኩረትህ እኔ ጋር ነው? እየተከታተልከኝ ነው ማለት ስንፈልግ Are you paying attention? Are you paying attention? እየተከታተልከኝ ነው? እያናገርኩ ነው? እያናገርኩሽ ነው ማለት ስንፈልግ ምን እንላለን? I am talking to you. I am talking to you. አንተ ጋር እያወራሁ ነው፣ እያናገርኩ ነው፣ እያወራሁ ነው፣ እያወራሁሽ ነው። አዳምጠኝ ወይም አዳምጪኝ ማለት ስንፈልግ I'm talking to you. እያናገርኩ ነው፣ እያናገርኩሽ ነው ማለት ነው። እሺ በጣም አሪፍ። ብዙ ጊዜ ከኋላ ያሉ ሰዎች እየሰሙ ነው ወይስ አይደለም? ኮርነር ላይ ያሉ ሰዎች እየሰሙ ነው አይደለም? ቼክ ማድረግ እንፈልጋለን። ስለዚህ ከኋላ ይሰማል፣ ከኋላ እየሰማችሁኝ ነው ወይም እየሰማኸኝ ነው፣ እየሰማሽኝ ነው ማለት ከፈለግን ምን እንላለን? Am I making myself heard at the back? Am I making myself heard at the back? ከኋላ እየሰማችሁኝ ነው ወይም እየሰማኸኝ ነው ወይም እየሰማሽኝ ነው ማለት ስንፈልግ በዚህ መጠቀም እንችላለን ማለት ነው። በዚህ መጠቀም እንችላለን። So, am I making myself heard at the back? ከኋላ ይሰማል ወይም እየሰማችሁኝ ነው፣ እየሰማሽኝ ነው ማለት ስንፈልግ ማለት ነው። Can people at the back hear me? Can people at the back hear me? ማለት ነው። ወይም በዚህ መግለጽ እንችላለን። ሌላ አማራጭ መጠቀም ከፈለግን ምን እንላለን? Can people at the back hear me? ማለት እንችላለን በዚህ አማራጭ ማለት ነው። በሁለቱ አማራጭ መጠቀም እንችላለን ማለት ነው። As attendant, somebody who attends that issue, that class or anything else, how to confirm whether you are giving attention or not. እንዴት እየተከታተልን መሆናችን ደግሞ እንዴት ኮንፈርም ማድረግ እንችላለን? አቴንሽናችን እየሰጠን ወይም ደግሞ እየሰማን ነው፣ እያዳመጠን ነው ማለት ስንፈልግስ ምን እንላለን? እንደ ተከታታይ እንደ አቴንደንት ማለት ነው። እንደ ተከታታይ I hear you. I hear you. እየሰማሁ ነው፣ እየሰማሁሽ ነው። I hear you. I am hearing you አንልም። I am hearing you አንልም። hear የሚለው ቃል ስቴት ቨርብ ስለሆነ ing አይወስድም። ስለዚህ ምን እንላለን? I hear you. እየሰማሁ ነው፣ እየሰማሁሽ ነው፣ እያዳመጥኩ ነው፣ እያዳመጥኩሽ ነው ማለት ነው። በነገራችን ላይ hear እና listen ልዩነታቸው ምንድነው? hear እና listen ልዩነታቸው ምንድነው? hear አለ፣ listen አለ። ምንድነው ልዩነታቸው? መስማትና ማዳመጥ አይደል? መስማትና ማዳመጥ። ማዳመጥ ስንል በደንብ ፍሬ ሐሳቡን በደንብ ስንሰማው እያንዳንዱ ነገር ስንሰማው listen እንላለን። listen እንላለን። hear ማለት ደግሞ everything that comes to our ears intentionally or unintentionally this is hear. ቁጭ ብለን በእያንዳንዱ ሁኔታ እየመጣ ከጆሮአችን የሚገባ እያንዳንዱ እየመጣ ከጆሮአችን የሚገባ ነገር በሙሉ hear እንለዋለን። ፍሬ ሐሳቡን የምንሰማው የማንሰማው ማለት ነው። so hearን በሁለት ሐሳብ እየሰማው ነው እያደመጥኩ ነው ማለት እንችላለን። እንደገና ደግሞ እንዲሁ ዝም ብሎ የሚመጣ ነገር አለ። የሆነ ነገር ይሰማሃል፣ የሚንኳኳ ነገር ወይም የሚጮህ ነገር ብንሰማ ፍሬ ሐሳቡን ሳንረዳው hear እንለዋለን ማለት ነው። listen ስንል ግን each and everything
እያዳመጥን እየተከታተልን ሲሆን ማለት ነው። so I heard you I heard you I heard you ሰምቻለሁ I heard you I hear you እየሰማሁ ነው እያዳመጥኩ ነው ማለት ነው። ወዲያውኑ እየተከታተልኩ ኦሬዲ ሰምቻለሁ ማለት ከፈለግን ደግሞ I heard you I heard በነገራችን ላይ hear እንላለን አይደል? መጀመሪያ ፓስት ሳናደርገው ባለበት ጊዜ hear ነው የምንለው hear። ወደ ፓስት ስንቀይረው ግን heard ነው የምንለው heard አይደለም። heard ስህተት ነው። ፕሮናንሲዬሽኑ heard ከሆነ የተሳሳተ ነው። heard እናደርገዋለን heard። I'm listening to you I am listening to you I am listening to you እያዳመጥኩ ነው እየተከታተልኩ ነው I am listening to you I am still here አሁንም እዚሁ ነኝ አንተ ጋር ነኝ ማለት ከፈለግን I am still here I am still here here እዚህ ጋር የሚለው here ስፔሊንጉን እያያችሁ መስማት የሚለው አይደለም here ስንል እዚህ ጋር የሚለው ነውና I am still here እየሰማሁ ነው ማለት ነው። ወይም አንተ ጋር ነኝ። በጣም ምርጥ የሆነች እንግሊዘኛ ሌላ ልጨምርላችሁ I'm all ears I am all ears ምን ማለት ነው? ጆሮዬ ሁሉ ወደ አንተ ነው። በጣም እየሰማሁ ነው። በጣም እያዳመጥኩ ነው። እያዳመጥኩሽ ነው። እያዳመጥኳችሁ ነው ማለት ነው። በጥሞና እየተከታተልኩህ ነው። በጥሞና እየተከታተልኩሽ ነው። በጥሞና እየተከታተልኳችሁ ነው። I'm all ears ማለት እንችላለን። በጣም ቆንጆ ዘመናዊ ኤክስፕሬሽን ነች። ይሄን ይመስላል የዛሬው ክላሳችን። ሰዎች ጋር እያወራን እያዳመጥከኝ ነው ወይ እየሰማኸኝ ነው ወይ እኔ ጋር ነህ ወይ እያልን ለመጠየቅ የምንጠቀምባቸው፣ በሌላ በኩል ደግሞ አዎ እየተከታተልኩ ነው፣ አዎ አንተ ጋር ነኝ፣ አዎ በደንብ እየሰማሁ ነው፣ በደንብ አቴንሽን እየሰጠው ነው ማለት ስንፈልግ ደግሞ ምን ማለት እንዳለብን አይተናል። ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት ማድረጋችሁን ፋይናሊ ላስታውሳችሁ ፈልጋለሁ። Thank you. Have a nice time. See you with another video.